ወይ ጉድ! ምንድነው የሚደረገው? ምንድነው የሚደረገው? ኧረ ወገን! ወይኔ ወይኔ ገዜ ወይኔ ገዜ ተበላው ተበላው። ወይኔ ምንድነው የማደርገው? ወይኔ ገዜ ወይኔ ገዜ ወይኔ ጉዶኛለሁ። ጉድ ነው የሆንኩት። ተጫወተችብኝ። አሁን ምን እላለሁ? አሁን ምን እላለሁ? ተሸወድኩ። ተበላሁ። ጉዶኛል። ምን ብዬ ነው የማወራው? ወይኔ ገዜ ወይኔ ገዜ ወይኔ ገዜ ወይኔ ገዜ ጉድ እኮ ነው የተሰራው። ውሃ ላምጣልህ? ማሾፍሽ ነው? ኧረ አይደለም፣ እንድትረጋጋ ብዬ ነው። እኔ ገዛኝ በዚህ ይሸነፋል ብላችሁ ከሆነ ተሳስታችኋል። እኔ ንብረት ክፍፍል ውስጥ አለሁበት እንዴ? ዝም በይ። የማጣው ነገር የለም። አንቺ እንደፍቼ የመጣውን ነገር እቀበላለሁ። ብላ ብላ ውሃ ላምጣልህ ትለኛለች እቺ። ምንድነው 10 ጊዜ ሰዓትን የምታየው? የምትጠብቀው ሰው አለ እንዴ? ትሁት እመጣለሁ ብላኛለች። አሁን ነው የምትመጣው ብላኝ ነበር። ወይ ካልሆነ ልሄድ እንዴ? አይ ትንሽ እንጠብቃት። እኔ ልሄድ። ግድ የለህም አባዬ። ሄደህም ከአባትህ እንዳትጣላ ትንሽ እንጠብቃት። አባትህ አልክ? ምንስ ቢሆን አባትህ አይደል እንዴ? አባት እንደዚህ ከሆነ ባልወለድ በቀረብኝ ይሻለኝ ነበር። የኔ ልጅ አንዳንድ ሰው እንዲህ ነው፣ ራስ ወዳድ ነው። የእሱ ግን ከዛም ባሰ። አንተ መልካም አባት ሆነ ከአባትህ ላይ ያጣኸውን ለልጅ በመስጠት ትበቀለዋለህ። ልጆች ያዩትን ነው የሚወርሱት ይባላል። ቆይ አንተ ታዲያ የአባትህ አይነት አባት ትሆናለህ? አረ በፍጹም። አንዳንዱ ደግሞ ከአይሆኑ ቤተሰብ ወጥቶ ጥሩ ሰው ይሆናል። አዎ አባዬ፣ ራሱን ከደገምነውማ ያደግንበትን ኑሮ ደገምነው ማለት ነው። እሱን ነው የምልህ። ምን ፊቴ ይገትርሻል? መሄድ ይኖርብኛል። ወዴት ነው የምትሄጂው? ተነጋግረናል እኮ ይበቃኛል። ጥሩ አመሰግናለሁ። ደህና ሁን እንግዲህ። በእርግጥ የቀረኝ ደሞዝ አለ። ዘው ብለሽ አልገባሽም አይደል? ዘው ብለሽ አትወጪም። እና ሌላ ምን ላድርግ? ተያዥሽን ትጠሪያለሽ። ከዛስ? ተያዥሽ ባለበት ህግ ባለበት ተፈተሽ ምንም እንዳልሆንሽ ተናግረሽ ትወጫለሽ። ሌባ ነሽ እያልከኝ ነው? አላልኩም። አዎ ደውላለሁ፣ ይመጣል። እኔም ከዚህ በላይ እዚህ ቤት መቆየት አልፈልግም። እሺ ጥሩ፣ ደውይለት። ሄሎ ሄሎ፣ አቤት። እድሜዋ ረጅም ነው። ደወለች። ትሁቴ
እድሜሽ ረጅም ነው። ስላንቺ ስናወራ ደወልሽ። ምን ፈልጎ? አሁን ነው መጣው። እዛው ጠብቂ። በል ሂድ። የት? ተያዥሽ መምጣት አለበት አላት። ሊድ እኔም አብሬ እመጣለሁ። እናንተ የት ነው እንሂድ የምትባባሉት? ትሁቴ ከገዛ ቤት ልትለቅ ስለሆነ ዋስ የሆነሽን ሰው አምጪ እያላት ነው። ይሄ ተንኮለኛ የሆነ ሰውዬ የሆነ ነገር አስቦ እንዳይሆን እንግዲህ ማለት ነው። እንደዛ ከሆነ እኔም አብሬያችሁ እመጣለሁ። በሉ የሌባ ተባባሪ ነሽ አይደለሽም እንዴ? ማን ሌባ? ቤቲ። ቤቲ እኮ ያንተ ሚስት ናት። ምንድነው ነው የተባበርኳት? እንዲህ ስላሽ ነፃ ምቶች መስሎሽ ነው? አቶ ገዛኸኝ፣ እኔ እዚህ ቤት ስኖር ብዙ ነገር እንዳየሆኝና እንደማውቅ ታውቃለህ። አሳልፈሽ ልትሰጪ ነው ታዲያ የምትወጪው? አሳልፌ ለመስጠት ደግሞ መውጣት አይጠበቅብኝ። ምን ነው አንቺ ለሁሉም ጠበቃ ልሆናልሽ? ያቺንም ሴትዮ አንቺ ነሽ ለዚህ ያበቃሻት። ስራህ ደግሞ የሚጋለጥ ነው። አሁን ከኔ ጋር ክርክሩ የሚያዋጣ አይመስለኝም። እያስፈራራሽኝ ነው? እንደ ማስፈራራት ካየሁ አላውቅም እንጂ ቀይ መስመር ላይ ቆምከው እኮ አሁን ነው። አለሚም ማድረግ ያለባትን በህግ ግማሹን መንገድ ሄዳለች። ቤቲም ደግሞ ማድረግ ያለባትን አድርጋለች። አንቺም ግን እንደምትታሰሪ ስታቂ ምን ትይ ይሆን? ካጠፋው ሁሉም አያጠፋ። ልክ ነህ፣ ግን ልክ እነሱ እንዳጠፋው አድርጎ ተንኮል የሚሰራም አለ። ደህና አሳይሻለሁ። እኔ ገዛኸኝ አይደለሁም። የሁሉ እሱ አጃቢ ነው። ይሄው ተያዥ ይመጣል። አሁን መሄድ ይችላል። ፖሊስ ይምጣ መጀመሪያ። ፖሊስ ከመጣ እኮ አንተን ነው የሚወስድ። ይልቅ ቶሎ ፈትሻትና ልጅቷን ልቀቃት። ይሻንታሽ ልጅ ይሄው ማስረጃ መያዝ ስላለበት ፍተሻው ንብረቴ ኖሮ የተቀረጸ ነው። ዝም ብሎ አለ የሚፈተሻው። ነበር ክፈች እንጂ የት አለ? ምኑ እኮ የት አለ? ፈተሽከኝ እኮ አሁን ልሂድ። አልጨረስኩም። የጠፋብህ ነገር ካለ ሌላ ቦታ ፈልግ። እንግዲህ ለዛሬ ሌብነት ያልተሳካ። ሌባ መሆንሽን አመንሽ ማለት ነው? ቆይ መዘላለፉ ቢበቃ ይሻላል። ምን አገባህ አንተ? አንተ እንደ እድሜ ብትሆን ምን አለበት? ያ ሁሉ ጉራ የት ሄዶ ነው ከሴት ጋር የምትሰዳደበው? ምን ነው ፈራህ? የሆነ ነገር ይገኝባታል ብለህ? ቁጥሩኝ ነው
አለመታደልህ። መቼ ነው ግን እንደዚህ እንደ አውሬ መኖር የጀመርከው? ናቲ አባትህ ነኝ። እሺ እበትም ትል ይወልዳልሽ። አለሜ ቤቲ መኪናዬን ይዛብኝ ሄዳለች። እንግዲህ በእግር ኳትን እኛ ብዙ ነገራችንን አሳተን በእግራችን እየኳተንን አይደል? ማኔ ገዜ ነኝ በእግሬ የምኳትን? ክንፍ ካለ ብረራ ታዲያ። እና እንሂድ ልጄ። ትሁቴ ወይ አባዬ፣ ምን ሆነሽ ነው የፈዘዝሽው? ኧረ አልፈዘዝኩም። ያሳሰበሽ ነገር አለ እንዴ? የለም አባዬ። ደህና ነሽ ግን? ደህና ነኝ። ይልቅ ባለችኝ ትንሽ ጊዜ ባለፈው የተነጋገርነው ነገር እናድርግ። ምን ነበር የተነጋገርነው? ሄደን መቃብሯን እንፈልግ፣ አስከሬኗንም እዚህ አምጥተን በሰላም እናሳርፍ። ትሁቴ መጀመሪያ አንቺ ተረጋጊ። እሺ አባዬ። የኔ ልጅ ትሁት ቁጭ በይና እስኪ አንዴ እናውራ። እሺ ቡና ላፍላልና እየጠጣን ብናወራ ይሻላል? አይ አያስፈልግም። እሺ ትሁት ልክ ነሽ ግን አልገባኝም። እኛ ብዙ ችግሮችን እያስተናገድን ነው። አንቺም ከዛ አውሬ ሰውዬ ከተገላገልሽ ሰዓታት ገና ማስቆጠርሽ ነው። ልክ ነሽ። እና ምን ልትይኝ ፈልገሽ ነው? ሰውየው ሞታ ተቀብራ የረሳትን ሚስቱ ምን አድርግ ነው የምትዩ? ኧረ እኔ ምንም አላልኩም። ይቅርታ፣ አንቺን ያስከፋል ብዬ አላሰብኩም። ባለፈው እኔን ምንም እንደማታውቂኝ ሆነሽ ለቤቲ ጠበቃ ሆነሽላት ነበር። አሁን ማን ይሙት እኔን ካረገችኝ ነገር የእሷ ቀሎ ነው? አለሜ፣ እኔ አንቺን ለማስከፋት ብዬ አውቄ ያደረኩት ምንም ነገር የለም። ያን ሁሉ ነገር አድርገሽ እኔን ስታተርፊኝ አዝነሽልኝ መስሎኝ ነበር። ራሴን አደጋ ውስጥ ከትቼ አንቺን ማዳኔን ምን አይነት ስም ሰጠሽው? ደጋግመሽ ባታነሺውም ውለታ አልረሳም ትሁት። እኔ ሳልሆን አንቺ ነሽ እኮ ያነሳሽው። ቢያንስ አንስተሽው ቆጥረሽ እንኳን ባታመሰግኝ ያደረኩት ነገር የሚጠማዘዝ ስላልሆነ አታጠማሽው። እሺ ትሁት፣ ከከፋሽ ይቅርታ። ግን ምን አሰብሽ? አልገባኝም። ስለምኑ? ትሁት እዚህ ልትኖሪ ነው ወይስ? አለሜ፣ ስራ ጨርሼ ብናወራ ይሻላል? አለሜ አለሜ፣ እንቅልፍ ሸለብ አድርጎኝ ነበር። ደበረሽ አይደል? እንዴት አይደብረኝም? ስተኛም ስነሳም ስቆምም ሲሄድም ተመሳሳይ ነገር ነው የማየው። ግርግዳ አልወጣ ልንቀሳቀስ። የኔ ጥፋት ነው። አንተ ምን አደረግ? አንቺን የማዝናናት ግዴታ አለብኝ። ግዴታ እንኳን የለብህም። ትሁቴስ እዛ ክፍል ነች። ምን ነው ቡና አፍልታችሁ አትጫወቱም ነበር እንዴ? ይመስለኛል ጨዋታዬን አልወደደችው። ሞኝ ሆና ነው። በይኔ ነፋስ ተቀብለን እንምጣ። ልውጣ ብለህ ነው? አዎ ነይ፣ ትንሽ ተራምደን ትመለሻለሽ። እንደ ችስታ ታዳጊ ወክ ልታበላኝ ነው? አታስቢ፣ ችብስም አለው። እኔ ማን ነኝ? አየጅቦ
እየሰደብሽ ነው? አልገባኝም። ጀብና እያልሽኝ ነው? ኧረ ነገር ማጠማዘዝ። ምን ነው ብቻሽን? ማንም የለም እንዴ? አባዬና ለምን ወጡ? ማን ከማን ያንሳል? ነይ እንውጣ እባክሽ። አይ አልወጣም። እሺ ታዲያ ምንድን ነው ቀጥሎ የሚሆነው? ማለት አልገባኝም። እንዴት እንደምገልጸው አላውቅም፣ ግን እንጋባለን ወይስ? እሱማ ግልጽ ነው፣ ግን ዛሬ ነው ከዛ ቤት የወጣሽው። እረፍት ማድረግ ይኖርብሻል። እሺ አሁን ትንሽ ነቃ ብለሻል። እየሞከርኩ ነው። ቀጣይ እቅድሽ ምንድን ነው? ይህን ሰው እየታሳሰሩ ያለሽ? አሁን ይገባ ነበረ። ቀድሜ ንብረቴን ልቀበለው ብዬ ነው። ምን አለውና ምን ትቀበያለሽ? አላውቅም። ሞኝም ሆንለት መስሎት መለማመጥ ሁሉ ጀምሯል። ልምምጡ ምን ይጠቅማል? ከቤቲ እኔ እንድቀበላት። ሰው እንዴት እንዲህ ሊታወር ይችላል? እንዴት ሁሉንም ነገር ያስረክባል? የሚገርም እኮ ነው። እንዲህ ሞኝ አልነበረም። ልጅቷም የገባችበትን ዓላማ ስለምታውቅ ስራዋን ሰርታለች። በዚህ መሀል ግን እኔ ያልታደልኩኝ ይሰቃያለሁ። አለም እንደዚህ አትዘኝ። ተጋግዘን መስራት የምትፈልጊውን ስራ ትሰሪያለሽ። እንዲያውም እሱ መለመኑ አስፈላጊ አይደለም። ብለምነው ምንም ጠብ የሚል ነገር የለም። እስኪ ጠበቃሽን አማካይ፣ ከሷ መቀበል የምትችይበት መንገድ ካለ። አንተን ግን አመሰግናለሁ። ስታመሰግኝኝ ያራቅሽኝ ይመስለኛል። አለማመስገንማ ንፉግነት ነው። ሄሎ፣ አቤት። ቤቲ? ቀልደኛ። ወይ ጉድ! ምንድን ነው የሚደረገው? ምንድን ነው የሚደረገው? ኧረ ወገን! ወይኔ! ኧረ ወይኔ 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 ጉዴ! ወይኔ ጉዴ! ጉዶኛለሁ። አይ እንዴት ነሽ? ደህና ነኝ አለሁልህ። አንቺ ግን ደህና አትመስይም። ምን ሆነሽ ነው? አይ ደህና ነኝ። ያን ነገር እያሰላሰልኩ ነው። እኔ የምልሽ ግን ቅድም ጠይቅሻለሁ ብዬ ሳልጠይቅሽ ቀረሁ። አባዬ ለምንድን ነው እንደዛ ቦርሳሽን ሲፈትሽ የነበረው? ሻንጣዬ ውስጥ ወርቅ ደብቆ ነው። ምን? ሌባ፣ የሰው ሌባ። አንቺ ስራሽን ሰርተሽ ነው እንደዛ የተረጋጋሽው? እንደዛ ነው። ባትሰሚ ኖሮ አልቆልሽ ነበር ማለት ነው። እስኪ አስበው፣ ሲጋራ ጭሶ የማያውቅ ሰውዬ ሲጋራ ሲልካኝ የሆነ ነገር እንደቀመረ ማሰብ ይከብደኛል። መቼ እንዴት እንደዚህ እንደተቀየረ በጣም ደስ ይለኝ ነበረ። ሁሉም ክፋት እኮ ምክንያት አለው ማለት አይደለም። ቤቲ በምክንያት አይደል እንደዚህ ሆነችው? እሱ ሌላ ነገር ነው ናቲ። እንግዲህ የእሱ ሚስት ናት አይደል እናትህ?
ምንም አድርጋው እንደማታውቅ እኮ አንተም የምታስታውሰው ነገር ነው። ቆይ እሺ ታዲያ ምን ሆኖ ነው? አንዳንዴ ያልተገባይነት ነው። ትዳር ሲቀልብህ በትንሽ በትንሹ የጀመርከው ክፉ ነገር እንደዚህ ፍሬ አፍርቶ ታየዋለህ። በጣም ያሳዝናል። ይሄ ቤተሰብ እንደዚህ አይጠበቅም ነበር። አትዘንሽ ናቲ። አመሰግናለሁ ትምቴ። ሁልጊዜም ከጎኔ ስላለሽ ደስተኛ ነኝ። ግን አስብበት። ምኑን? ሁሉንም ነገር የኔ እናንተንም ነገር ጀምሮ። እሺ አስብበታለሁ። እሺ አቶ ገዛኝ አርፍደሃል። አበሻ አይደለም። እሺ ለጸብ አይደለም ዛሬ የፈለኩ አስታራቂ እንድትሆነና ጨዋታ አልቀበል። እሺ ደግሞ ከማን ላስታርቅ? ከሚስቴ። ከሚስቴ? ምን ነው ሚስቴ አይደለችም እንዴ? ወይስ እንደጠረጠርኩ? እንደጠረጠርከው ሆነም አልሆነም ደግመህ እሷን ማሰብህ እንደማትመከረው አሳያለሁ። የ80 ሚስቴ እኮ ናት። ልክ ነህ፣ ግን የ80 ሚስት ሞታለች። ቀልዱን ተውና የምትለኝ ነገር ከሌለ አሁን ልሂድ። ይኸውልህ ነገ ይስተካከላል። አሁን ግን ቸግሮኛል እና ምን ልርዳ? እንደ እርዳታ አትየው፣ ግን ንብረቴን ሳስመልስ አብሬ የምከፍልህ እጥፍ አድርጌ የምመልስልህ 5,000 ብር አበድረኝ። ለአንተ? አዎ ምን ነው? የውሃ ከፍዬልሃለሁ። የቀረውን ታክሲ ተጠቀምበት። የዘራውን ታጭድበት ጊዜ ነው። እንዴ ልቀቀኝ እንጂ! እንዴ ምን ሆነ ነው? ልቀቀኝ እንጂ! አልለቅሽም። እጮሃለሁ። እሺ ጩህ። አልለቅሽም። ምን ይሰነጥቅሻል? በቀን ማጅራት መንታት? እኔ ነኝ ማጅራቴን የተመታሁት። እኔን ካስመቱኝ ሰዎች መካከል ጥቅም የሌለሽ አንድ አንቺ ነሽ። እሺ ታዲያ የማጠቅምህን ሴት ምን አድርጊ ነው የምትላት? በእኔና በህይወቴ መካከል የቀረችው ያቺ ብቻ ናት። አልገባኝም አልከው እኮ። ገብቶሻል? አምጪው። ምኑ? የሰረቅሽውን ወርቅ። እንዴ ፈትሸኝ አይደል እንደ ወጣሁት? 2 ቀን ነው የሰጠሁሽ። ባታመጪ ውርድ ከራሴ። የት አባት ቆዳ የጠበበኝ ብሎ ነበር። ሰራንለት የት አባቱ። ምን ብታስነካው ነው ግን ባዶ ነው የቀረው? የተወሰነች ርዝራዥ ነገር ነበረችው። በሱም እኔን ሌባ ላይ ያስብለኝ ነበር፣ አልተሳካለት። ምንድን ነው እሱ? ወርቅ። ትፈተሽ ያለው ወርቅ ደብቆ ነው? እሱ እንዴት ከቤት እንዳመለጠ አላውቅም። ወይ ጉድ! እና የት ነው? አለ ተቀምጧል። ደግ አደረግሽው። የት አባቱ? አባዬ ላናገረ ብዬ ነበር፣ አልተመቻቸልኝም። ምንድን ነው? ሌላ ቤት ልገባ ነው። ለምን ልጄ? በቃሽ እንጂ በመጀመሪያ ቤተሰቦችን አይተሽ ነው። አባዬ አባቴ አይቀበለኝም። ይቀበልሻል። አባትሽ ይንከባከባታል። ታላቅ ወንድሜ ጋ ናት። ቢያንስ ግን እየሄዱ ያዩታል። ግድ የለሽም። በቅድሚያ ቤተሰቦችን ተመልክተሽ ተመለሽና ከእናቴ ጋር ተማክራችሁ የራሳችሁን ህይወት መስርቱ። የሰው ቤት ይበቃሻል። እሺ አባዬ አስብበታለሁ። ወርቁንም እንዳትመልሽ። እንዴ ወርቁማ ለዓለም የሚሰጥ ነው። የኔ ልብ ወርቅ፣ አንቺ መልካም ነገር ነው የሚሆንልሽ። ልጆቹስ ውጪ ናቸው። አንቺ ግን ደህና አይደለሽ። ደህና ነኝ። ምን ሆኛለሁ? አላውቅም፣
ግን ፊትሽ ጥሩ አይደለም። አንተም በስራ ተጠመድክ። ልጄም ትሁትን ካገኘ እኔን አይፈልግም። ትሁት ደግሞ ጭራሽ ተቀይራብኛለች። አስቀየመችሽ እንዴ? አላስቀየመችኝም፣ ግን ደግሞ ጥያቄ የሆነብኝ ነገር አለ። ለምንድን ነው የስንት ዓመት ሀዘንን እንዲቀሰቀስ የምታደርገው? እሷ ምንም ያደረገችው ነገር የለም አለሜ። በእሷ ሲመጡብህ እንደማትወድ አውቃለሁ። አይ ለእሷ አይደለም። ቢሆንም ደግሞ ውለታዋ ከባድ ነው። እኔንም አንቺንም ከሞት አድናናለች። ቆይ እኔ ያልገባኝ ነገር ሰው ውለታ ሲውል ከፈጣሪ ጋር ስላገዘን እናመሰግነዋለን። እሷ እድሜ ልኳን እንደፈለገች ስታደርገኝ ልትኖር ነው ማለት ነው? ምን አደረገች? ባለፈው ከቤቲ ጋር አብራ ጭፍን ፈራጅ ሆና እኔ ላይ ስትፈርድ ነበረ። አሁን ደግሞ ከሞተች ረጅም ጊዜ የሆናትን ሴትዮ አስከሬን አምጥተን እዚህ ካልቀበርም ማለት ምን ማለት ነው? በእርግጥ ይሄንን ሀሳብ ከሷ በፊት ናቲ ነው ያመጣው። የኔ ናቲ? አዎ ያንቺ ናቲ። በቤቲ ጉዳይ ደግሞ የፈለገችውን ያመነችበትን መረጠች። እኔ ለምሳሌ ከአንቺ ጎን ነበርኩኝ። እሷ ያመነችበትን ስለመረጠች ልክ ነች አላልኩም። ይመስለኛል አንቺም ጥሩ ፊት እያሳየሻት አይደለም። ለምን እንዲህ ያልክ? ተኮሳተረችብኝ አለችን? አላለችኝም፣ ግን አንቺን የሚመለከት ጉዳይ ነበር። እንዴት እንዳልነገረችሽ እንጃ። ምንድን ነው? ከዛን ሻንጣ ሲፈትሽ የነበረው ወርቅ ደብቆባት ነበር። ያደርገዋል። አዎ በጣም ተንኮለኛ ነው። እንዲሁም ሆኖ እንኳን አሁንም ተንኮሉ ላይ ነው። እና እንዴት አልተገኘም? ያልተገኘው ቀድማ አግኝታ ደብቀው ነበር። የቀረው የመጨረሻ ንብረት ነበር። እና አሁን የት ነው? ምኑ? ወርቁ ነው? ያው ትሁት ጋር ነው። እንዴት አትነግረኝም? ነገርኩሽ እኮ። ምናልባት ጥሩ ፊት ሳታሳያት ቀርተሽ ይሆናል እንጂ ናቲም ያውቃል። ምን ደከመሽ?